በሰላም ግንባታ በሰባዊ መብት ጥበቃ በአየር ንብረት ለውጥ በተፈጥሮ ሀብት ጥበቃ በትምህርትና በሌሎች የልማት አጀንዳዎች ዙሪያ የሚመክረው ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ በአዲስ አበባ በመካሄድ ላይ ይገኛል። የኢትዮጵያ የሃይማኖት ተቋማት ጉባኤ አፍሪካ የሃይማኖት ተቋማት ህብረትና ከቡድን 20 የሃይማኖቶች ህብረት ፎረም ጋር በመተባበር በተዘጋጀው በዚህ ዓለም አቀፍ ጉባኤ መክፈቻ ላይ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ለሰላም ግንባታ የሃይማኖት መሪዎች ድርሻ የጎላ ነው ብለዋል። መሰረታቸውን እምነት ላይ ያደረጉ ተቋማት ግጭትን በመክታትና በዲሞክራሲ ግንባታ ያላቸው ሚና ከፍተኛ ነው ያሉት ፕሬዝዳንቱ በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የእምነት ተቋማት ሚናቸውን የበለጠ ማጠናከር ይገባቸዋል ሲሉም ነው የተናገሩት። Faith-based organization are ready. መሰረታቸውን እምነት ያደረጉ ተቋማት በሰብአዊ እርዳታ፣ በግጭት አፈታት፣ በዲሞክራሲ ግንባታና በልማት ስራዎች ላይ ያላቸው ሚና ከፍተኛ ነው። ይህ በተባበሩት መንግስታት ዘላቂ የልማት አጀንዳዎችንና የአፍሪካ ህብረት የ2063 አጀንዳን ለማሳካት የሃይማኖት ተቋማት ከፍተኛ ድርሻ አላቸው። ተቋማቱና የተለያዩ የእምነት መሪዎችም በአፍሪካ ዘላቂ ልማትን ለማረጋገጥ ሚናቸውን አጠናክረው መቀጠል አለባቸው። Peace and love will prevail. በአሁኑ ወቅት በአፍሪካ ጨምሮ በበርካታ የዓለማችን ክፍል ግጭቶች መከሰታቸውን ያወሱት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የሚታዩትን አስከፊ ግጭቶች ለመክታት ውይይት ዋነኛው መፍትሄ መሆን እንዳለበት ገልጿል። የአፍሪካ ህብረት ለሃይማኖት ነጻነትና እኩልነት በትኩረት እየሰራ ነው ያሉት ሊቀመንበሩ በ2063 የበለጸገች አፍሪካን እውን ለማድረግ የተያዘው አጀንዳ እንዲሳካ በሰላም ግንባታ ላይ ሊሰራ እንደሚገባም አንስተዋል። Indeed, interfaith dialogue represents the necessary leverage. በተለያዩ ሃይማኖቶች መካከል የሚደረግ ውይይት ጽንፈኝነትን በማህበረሰብ ውስጥ እንዳይስፋፋ ለመከላከል ዋነኛው መንገድ ነው። የሃይማኖትና የፖለቲካ መሪዎችን በመላው ዓለም የሰላም መልእክቶችን በማስተላለፍና በተለያዩ የእምነት ተከታዮች ዘንድ አብሮ የመኖር እሴቶችን የማሳደግ ኃላፊነት አለባቸው። የአፍሪካ ህብረት የቡድን 20 አባል እንደመሆኑ መጠን ለሃይማኖት ነጻነትና እኩልነት በትኩረት እየሰራ ይገኛል። ህብረቱ በ2063 ሊያሳካ ላቀዳቸው አጀንዳዎች በአህጉሪቱ ሰላም መስፈን ግድ ይላል። ለዛ ነው የአፍሪካ ህብረት በሰላም ግንባታ ላይ ትኩረት ሰጥቶ እየሰራ ያለው። በተለያዩ ሃይማኖቶች መካከል የሚደረገው ውይይት ሰላማዊ አካባቢን ለመፍጠር ዋነኛው መፍትሄ መሆኑን እናምናለን። በአህጉራችን ዘላቂ ሰላም ማስፈን ካልተቻለ ስለ ልማት ማውራት ከባድ ነው። And without a peaceful environment on our continent, it will be very difficult to talk about development. በኢትዮጵያ የተለያዩ የእምነት ተከታዮች ለዘመናት በመከባበርና በመተሳሰብ እየኖሩ መሆኑን ያነሱት ፕሬዝዳንት ታዬ አጽቀሥላሴ ሀገሪቱ ሰላሟን ለማረጋገጥ የጀመረችው ሀገራዊ ምክክር ውጤታማ እንዲሆን የሃይማኖት አባቶች ሚና የጎላ መሆኑን ጠቁመዋል። ኢትዮጵያ የተለያዩ እምነቶችና የሰው ዘር መገኛ ናት። እነዚህ የተለያዩ እምነት ተከታዮችን በአብሮነት ለዓመታት በሰላም ኖረዋል። በአሁኑ ወቅት በኢትዮጵያ የሚታየው የሐሳብ ልዩነትን ለመፍታት ሀገራዊ ምክክር እየተካሄደ ይገኛል። በዚህ ምክክር የሃይማኖት መሪዎችና አባቶች ሚና ከፍተኛ ነው። በቀጣይም የተጀመረውን ሀገራዊ ምክክር ውጤታማ እንዲሆን የሃይማኖት አባቶች ሚናቸውን አጠናክረው ሊቀጥሉ ይገባል። As a tribute to your enduring role in shaping a more harmonious and prosperous Ethiopia. ሶስተኛው ዓለም አቀፍ የሰላም አብሮነትና የልማት ጉባኤ በተባበሩት መንግስታት ዘላቂ የልማት ግቦች በአፍሪካ ህብረት አጀንዳ 2063 ላይ በተለይም በሰላም ግንባታ፣ በሰባዊ መብት ጥበቃ፣ በአየር ንብረት ለውጥና በትምህርት ላይ ትኩረት ማድረጉን የኢትዮጵያ የሃይማኖት ጉባኤ ጠቁመዋል። በሰላም ላይ የመጀመሪያ አጀንዳ አድርገው የሚነጋገር ዓለም ውስጥ ያለውን ጦርነት እንዲቆም ወደ ሰላም ዓለም እንድትመጣ የሚመክር በክላይሜት ቼንጅ ወይንም የአየር ንብረት ለውጥ ላይ የሚመክር እንዲሁም የስደተኞችን የሚቆሙበት ሁኔታና በአገር ውስጥ ወጣቱ ሰርቶ የሥራ ዕድል ፈጠራ እንዲካሄድ የሚመክሩበትን አጀንዳ እንዲፈጥሩ የሚያመቻች ወይንም አመቻች መድረክ ተብሎ ነው የሚጠራው። ስለዚህ በቀጣይ በኬፕ ታውን ለሚካሄደው የ2025 የዓለም የግሩፕ 20 ሀገራት መሪዎች ከማካሄዳቸው በፊት ጉባኤያቸውን ይህ ጉባኤ ለነሱ የአጀንዳ መረጣና እንዲሁም ይህንን አጀንዳ ተቀባይነት አግኝቶ ውይይት ተካሂዶበት ድምጽ ለሌላቸው ድምጽ እንዲሆኑ የሚካሄድበት መድረክ ነው። በተለያዩ አጀንዳዎች ላይ የመከረ የሚገኘው ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ በነገው ዕለትም የሚቀጥል ይሆናል።